በፍቅርና በጤና ተሞልተን ስለ ጤናው ሰዓታችን ላይ ደርሰናል። በሚገባ ዛሬ እንግዲህ በስለ ጤናው ሰዓታችን በርሁም ኢንተርናል ሜዲሲን ስፔሻሊቲ ክሊኒክ ጎራ ብለን በክሊኒክ ውስጥ ምን አይነት አገልግሎቶች ይሰጣሉ፣ ክሊኒኩ ምን ይመስላል የሚለውን ነገር አብረን ልናይ ነው። ስለ ጤናው ሰላም፣ እንዴት ናችሁ? ደህና ናችሁ? ዶክተር ብርሃኑን ፈልጌ ነበረ። እዚህ ጋር ልግባ? እሺ። ሰላም፣ እንዴት ነው ዶክተር? ደህና ነህ? አለን። ሁሉ ሰላም? እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ወደ ሩሁም ዛሬ ጎራ ነን። እንኳን በሰላም መጣችሁ። እንኳን ደህና ቆየህን ዶክተር። ግን መጀመሪያ ካንተ ጋር በደንብ እንተዋወቅ። ዶክተር ብርሃኑ ደመላሽ እባላለሁ። የውስጥ ደዌ ስፔሻሊስት እና የሮማቶሎጂ ሰብ ስፔሻሊስት ነኝ። እንዲሁም በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ስፔሻሊቲ ሆስፒታልም እንዲሁ በረዳት ፕሮፌሰርነት አገለግላለሁ። ስለዚህ በሩሁም በዋነኝነት የሚሰጡ ህክምናዎች ምንድን ናቸው ማለት ነው? ሩሁም እንግዲህ ሩም የውስጥ ደዌ ስፔሻሊቲ ክሊኒክ ቢሆንም በዋናነት ትኩረት አድርገን የምንሰራው በሮማቶሎጂ ላይ ነው። ሮማቶሎጂ እንግዲህ አማርኛ አቻ ትርጉም የለውም። በዋናነት ግን ይሄ የመገጣጠሚያ ችግሮችን የእሱ ማለት ወገብን፣ ጉልበትን፣ ትከሻና ሌሎች ትንንሽ መገጣጠሚያዎችንም ጭምር መሰረት አድርጎ የሚከሰቱ ችግሮችን አርትራይተስ የምንለው በእንግሊዝኛ፣ አማርኛ ቁርጥማት የሚለውን ሪም በዚህ ውስጥ ሊጠቃለል ይችላል። ከዛ ውጭ ደግሞ ከኢሚዩኒቲ ጋር ተያይዘው የሚከሰቱ ችግሮችን እንደ ቫስኩላይተስ የምንላቸው፣ ሉፐስ በጣም የተለመደው አይ ቲንክ ሉፐስ የሚባለው በሽታ እንዲህ አይነት ህመሞችን እንዲሁም ከቆዳ ጋር ፀጉር መነቃቀል ጋር ትኩረት አድርገው ተያይዘው የሚመጡ የኢሚዩኒቲ ችግሮችን እንዲመላ ሰውነት የህመም እንደ ፋይብሮማያልጃ ምንላቸው ወገብ ህመም በሱ ላይ ነው ሞር ትኩረት አድርገን። ስለዚህ ሌሎች ህክምናዎችም ትሰጣላችሁ? ኢንተርናል ኢንተርናል ሜዲሲን ስፔሻሊቲ ክሊኒክ ስለሆነ የካርዲዮሎጂ ሰርቪስም አለን በተወሰነ በሊሚቴሽን፣ የኩላሊት ህክምና፣ የጉበት ህክምና፣ እነሱም ሁሉም ህክምናዎች አሉ። ስፔሻሊቲም ሳብ ስፔሻሊቲም ሐኪሞች አሉ። ሜን ትኩረት ኤሪያችን አድርገን የምንሰራው ግን በዋናነት በሮማቶሎጂ በተለይ አርትራይተስ እና ከኢሚዩኒቲ ጋር የተገናኙ ችግሮች ነው። ሴታፓችን ሞር እሱ ፊት እንዲያደርግ አድርገን ያዘጋጀነው። መቼ ነበር የተቋቋመው የተከፈተው? ሩም ከተከፈተ እንግዲህ ወደ 3 ዓመት ሆነን። ሜንሊ እንግዲህ በሐኪሞቹ ዙሪያ ነው የሚታወቀው። ሜንሊ እንደ ሪፈራል ሴንተር ሆኖ ነው ሐኪሞቹ ናቸው የላኩልን የተቸገሩባቸውን ሞር ይሄን ፎከስ አድርገን እንደምንሰራ ስለሚያውቁ በሱ መልኩ ነበር የምንሰራው። አሁን ደግሞ እንደው ኮሚኒቲው ጋርም ለመድረስ በጣም ኢምፖርታንት ስለሚሆን ሌት ሆነው የሚመጡ ሰዎች ስላሉን፣ አንዳንዶቹ ደግሞ አድራሻችንን ማወቅም ስለሚፈልጉ አዌርነሱ ትንሽ መምጣት ያለበት ይመስለኛል። ብዙ ታካሚዎቻችን ይሄ እንዴት ነው በጣም እርሊ ከመጣ እንዲህ የኢሚዩኒቲ ችግሮች ሪህን ምሳሌ ብሰጥሽ ሪህ ህክምና አለው እንደ የሚለኝ ሰው በጣም ብዙ ነው ከመጡ በኋላ እና አዎ ህክምና አለው፣ ኧረ አይድንም ማስታገሻ ብቻ ነው። አይ ህክምና አለው። ስለዚህ ሪህ ይድናል በደንብ ማለት የተወሰነ ጊዜ መድኃኒት መውሰድ ይጠይቃል። ከዛ ለረጅም ጊዜ ያለ መድኃኒት የምትቆይበት ጊዜ ይኖራል። ተመልሶ የመምጣት የመሄድ ነገር ሊኖረው ይችላል። ግን በደንብ ኮንትሮል አድርገን በተለይ መድኃኒቶቹን በደንብ እየወሰድን ካለ በደንብ ኮንትሮል አድርገን ያለምንም እንትን ይላል። ኢቭን ላይክ ዲፎርሚቲ ቅርጽ የተጣመሙትን ራሱ ወደኋላ የሚስተካከሉበት እድል አላቸው። እንዲህ አይነት የአርትራይተስ በቃ ማስታገሻ እንጂ ህክምና የለውም የሚለው የሰረጸ ነገር ስላለ አይ መድኃኒት አለው። በተለይ ደግሞ በጊዜ ሲመጡ በጣም መድኃኒት አለው፣ ህክምና አለው። ስለዚህ እናንተ እዚህ ከዲያግኖስ ከማድረግ ጀምሮ ቴራፒ የሚያስፈልገውም ከሆነ እዚሁ አለ ወይስ ወደ ሌላ ቦታ ትልካላችሁ? ሆሊስቲክሊ ዲያግኖስ እናደርጋለን፣ ትሪትመንቶቹንም እንሰጣለን። የሚያስፈልግ ከውጭ የሚገዙ መድኃኒቶችም ካሉ እንዲገዙ ዳይሬክት እናደርጋለን ማለት ነው። አንዳንድ ናሙናዎችም ሳምፕሎች አሁን እኛ ጋማ የታከሙ ህመምተኞችም በጣም ስፔሻል የምንላቸው የኢሚዩኒቲ ቴስቶች አሉ። በተለይ እንደ ልብ በየቦታው የማይገኙ
የኮኔክቲቭ ቲሹ ዲዚዝ፣ የቫስኩላይተስ ቴስቶች፣ IgG4 የምንላቸው ያ ሞር ሐኪሞቹ ናቸው የሚያውቁት። IgG4 ዲዚዝ የምንላቸው ቴስቶች አሉ። እንደገና ደግሞ አሁን ሬኖድ በኋላ የምናየው ነው የሚሆነው ለካፒላሮስኮፒ ቴስቶች አሉ። እንደ ክሪስታል ኢቫሉዌሽን ቴስቶች እንሰራለን። እነሱ አሉን። እነሱ ለእኛ ታካሚ እንኳን ባይሆኑ ናሙናቸውን ይዘው መጥተው ማሰራት ይችላሉ። እንዲሁ ሬኖድ ፌኖሜናል አላቸውም። ካፒላሮስኮፒ ምርመራ በኋላ እናየዋለን። እነሱን ከሌላ ቦታም ለሚመጡም ሰርቪሱን የምንሰጥበት ሁኔታ አለ ማለት ነው። ሮማቶሎጂ ላይ በደንብ ፎከስ አድርጋችሁ መስራት የፈለጋችሁት ለምንድን ነው? በጣም ጥሩ ጥያቄ። እንግዲህ ሮማቶሎጂ እንግዲህ ትሬኒንጉ ፈርስት ጀነሬሽን ከሚባሉት ግሩፕ ውስጥ ነው ያለ ነው እና የእውቀቱም የሰርቪሱም ጋፕ እንዳለ እናውቅ ስለነበር እሱን ጋፕ ሜንሊ ይፈታል ብለን ስላመን ስንጀምረው ሰርቪሱን ሜንሊ ሐኪሞቹ ያውቁ ስለነበር በእነሱ መሰረት አድርገን ነበር የጀመርነው እና ስናየው ደግሞ ለተለት ተቻፕ ያደረግናቸው ወይም አገልግሎቱን የሰጠናቸው ሰዎች ላይ ያለውን ልዩነት ስናይ እንዲሁም ሰርቪሱን ከታች ጀምር እንግዲህ በ3 ዓመት ውስጥ የሄድነው በጣም ትልቅ እርምጃ አምርታ አሳይተናል። ከትንሽ እዚህ ሀገር ይሰሩ ያልነበሩ ምርመራዎችንም ወደዚህ ሀገር በተሻለ ሁኔታ ማምጣት ችለናል። በተሻለ ፍጥነት ኳሊቲ ደረጃውን በጠበቀ መልኩ እንደገና በጣም ሪዝናብል በሆኑ ነገሮች ማስተካከል የቻልንበትን ነገር ስለፈጠር እነዚህን ጋፖች እናውቅ ስለነበር ነው በዚህ ላይ ትኩረት አድርገን የምንሰራ ሰዎችን በደንብ መርዳት ይችላል ብለን ስለምናምን። ዛሬ ከመጣሁ አይቀር እንግዲህ የሆነ ነገሬን ቼክ ተደራርጌ ቤት ደስ ይለኛል ዶክተር። በጣም ቆንጆ። እንግዲህ ሮማቶሎጂ በጣም በቼክአፕ የሚመከር አይደለም። ሰዎች ስሜት ሲኖራቸው ማየት ነው የሚኖርብን እንጂ እንደው ቼክአፕ የሚባል ነገር በመሰረታዊነት የለውም። ስለሆነ ነው መሰለኝ የሚጠዘጥዘኝ ነገር አለ ቁርጥማት። ስለዚህ ሴቶች ላይ ስለሚበዛ እንደው ጣቶችን ትንሽ መቀዝቀዝ ነገር አለ ስላልሽኝ የደም ዝውውርሽን ብናየው ካፒላሮስኮፒ የሚለው ደስ ይለኛል። እስኪ ችግር ቢኖር እዚህ ጋር ይታያል ማለት ነው። አዎ እነዚህ የደንብ ነው ፎከስ እናደርገው እና እናሳይሻለን። አሁን እነዚህ የምታያቸው በሙሉ የደም ስሮችሽ ናቸው። ጤነኛ ናቸው? አዎ የደም ዝውውርም ጥሩ ነው። ፐርፊልድ እንግዲህ ከ6 በላይ እያየን ያለ ነው። ስለዚህ ጥሩ ነው ያለው ማለት ነው። አሁን እዚህ ጋር ያየኸው የትኛው ውስጥ ያለውን ችግር ነው ሊያሳይ የሚችለው ማለት ነው? ይሄ እንግዲህ በትንሽ የደም ስሮች ላይ ያለን መቀዝቀዝ መሰረት አድርጎ ሲመጣ ከአንዳንዴ በተፈጥሮ በራሱ እንደ ፕራይመሪ ሬኖድ ፌኖሜና የምንለው ይኖራል። እሱ ሲሆን የደም ስሮቹ ብዙ ጊዜ ጉዳት አይኖርባቸውም። ዝም ብሎ ለቅዝቃዜ ኦቨር ሪያክት ማድረግ ነው እንጂ የደም ስሮቹ ጉዳት አይኖራቸውም። የሰከንደሪ የምንላቸው ሲሆን ግን የመድማት እንደገና ደግሞ ቅርጻቸውን የመቀየር ነገር ይኖራቸዋል ማለት ነው። እንግዲህ ባየነው መሰረት የደም ዝውውርሽ ፍጹም ኖርማል ነው። ይሄ ማለት ከውስጥ ከትንሽ የደም ስሮች ጋር የተገናኘ ግሮስሊ ችግር የለሽም። ቅዝቃዜ የሚመጣው እንደማናችንም ነው እንጂ ከበሽታ ነው እንጂ በሽታ እንዳልሆነ። አሁን ሌላ ቀጣይ አንድ ፔሸንት ስላለኝ እሱን እናያለን። መምጣት ይቻላል? አዎ። እንግዲህ አሁን የምናያት ፔሸንት የሉፐስ ታማሚ ነች። ሉፐስ ተደጋጋሚ እንሰማለን። ምን ማለት ነው ዶክተር? ሉፐስ እንግዲህ ብዙ ጊዜ ሴቶችን የሚያጠቃ ኢሚዩኒቲያችን በሽታን ለመከላከል ዲዛይን የተደረገው አንዳንዴ የራሳችንን አካል መለየት ያቅተውና እንደ ባዕድ ቆጥሮ መገጣጠሚያን፣ ቆዳን፣ የሳምባ ቃፊን፣ ሳምባን፣ ኩላሊትን የሚያጠቃ አይነት የህመም አይነት ነው። አውቶ ኢሚዩን ዲዚዝ ከምንላቸው ነው። ሰላም፣ እንዴት ነሽ? How are you? ታካሚያችን ላለፉት 5 ዓመታት አካባቢ የሉፐስ ታካሚ ነው የነበረችው። ክትትሏም ከሀገር ውጭ ነበር። የተወሰኑ እንደምታዩ በዋናነት የነበራት መገጣጠሚያ ህመም፣
ፀጉር መነቃቀል፣ ቆዳዋ ላይ ቁስለቶች፣ ቅዝቃዜ ሲሆን ጣቷ መጥቆር ነው ያለው። የተወሰነ ጠባሳ ፊቷ ላይ ጥሎባት ሄዷል። የተወሰነ ፀጉር መነቃቀልም አለን። እንደምናየው እጆቿም መጥቆር አላቸው። ተፈጥሯዊ ቅርጻቸውንም ማጣትም ጥሎባት ሄዷል። ይሄ መጥቆሩም ቅዝቃዜ ስለሆነ ዛሬ እንግዲህ ክረምት ነው አሁን እሱን መሰረት አድርጎ ይሄ ሬይኖድ ፌኖሜና ቅድም ያልኩሽ የደም ስሮቹን መጥበብ ቅዝቃዜ ሲሆን በጣም የተጋነነ ሪያክሽን መፈጠሩ። ስለዚህ አሁን እሷ ሕክምናውን እየወሰደች ነው፣ መድኃኒት እየወሰደች ነው። ትንሽ ሲጀመርላት ሕክምናው መዘግየት ስለነበረው ለዛ ነው እንደዚህ አይነት ጠባሳዎችን የምናየው። ስለዚህ አሁን መሻሻል የሚችል ነገር ነው ለወደፊት ወይስ ባለበት እየተሻሻለ የሚሄድ ነገር ይኖረዋል። መሻሻል የማይችሉም የተወሰኑ ነገሮች ይኖሩታል ማለት ነው። ስለዚህ ሁሌ ምንድነው ቀደም ብሎ ምልክቱ እንደታየ ወደ ሕክምና ከሄድን ብዙ ነገር እናተርፋለን። አዎ፣ በተለይ ምን ማርከሮች የምንላቸው ነገሮች አሉ። እነሱ ሳምባው ይጠቃ ይሆን፣ ኩላሊቱ ይጠቃ ይሆን፣ ነርቩ ይጠቃ ይሆን፣ ደም መርጋት ተጋላጭ ይሆን የሚለውን ቀድመን ማወቅ የምንችልባቸው ወይም መተንበይ የምንችልባቸው እድሎች ስለሚኖሩ እነሱን በደንብ አይቶ አሁን ላይ ያሉበትም ሁኔታ ምን አካላቸው ተጎድቷል የሚለውን ኤክስፕሊሲትሊ ግልጽ በሆነና በማያሻማ ሁኔታ መገመት ከቻል ወደፊት ሊመጡ የሚችሉ ችግሮችን እናያለን። እንደውም አሁን በዘመናችን ያሉ ኤክስፐርቶች ምንድን ነው የሚሉት? አንድ ሰው እንዲህ አይነት ከኢሚዩኒቲ ጋር በተገናኘ ችግር እስከ 5 ዓመት እና 10 ዓመት የመኖር መብቱ የተጠበቀ ስለሚሆን ዲፎርሚቲም ሲመጣ አካል የኦርጋን ፌለር ምናምን ሲመጣ በተወሰነ መልኩ የበሽታው ባህሪም እንደዛ አይነት ባህሪ ቢኖረውም ሕክምናው መድከም ወይ ደግሞ በቂ ሕክምና አለማግኘት እንደ ዋና ችግር ተደርጎ ነው የሚታሰበው። ዛሬ ምንድን ነው ምን አይነት ሕክምና ነው የምታደርግላት? እንግዲህ ዛሬ ያለውን መገጣጠሚያዎቹ ጋር ያሉትን የአክቲቪቲዎችን በአልትራሳውንድ እናያታለን። ማስኩሎስኬሌታል አልትራሳውንድ የምንለው በደሟን ወስደን ደግሞ እያንዳንዱ የሰውነት አካላቶቹ ያሉበትን ጤና ሁኔታ እናያለን። ከዛ ደግሞ የኢንፍላሜሽን መጠኗ ሰውነቷ ውስጥ ምን ያህል ነው የሚለውን፣ ከዛ ደግሞ የኢሚኖሎጂካል አክቲቪቲ የምንለው አለ። እንደ ዲኤስዲኤንኤ እና ኮምፕሊመንት የሚባሉ ቴስቶች አሉ። እነሱ ቴስቶች ደግሞ አክቹዋሊ ሉፐሱ ምን ደረጃ ላይ ነው ያለው፣ ቁጥጥሩ ምን ያህል ነው የሚለውን ነገር እናያለን። አንዳንድ የነገረችን ስሜቶች አሉ። እነሱን ደግሞ መሰረት አድርገን አንዳንድ ተጨማሪ ምርመራዎችን አይተን መድኃኒቷን የምትወስዳቸው አንዳንድ መድኃኒቶች አሉ። ከሱ ጋር እንዴት ይሁን የሚለውን እነጋገራለን ማለት ነው። ስለዚህ አንተ ወደ ሕክምና ግባ፣ እኔ ደግሞ ውጭ ቆያለሁ። እሺ፣ አመሰግናለሁ። ዶክተር ፔሸንት ስትወጣ አይቼ ነው እንግዲህ የመጣሁት። እንኳን መጣሽ። ቁጭ በይ። እንዴት ነበረ? ምን ሆነ? እንግዲህ ቆንጆ ነበር ያለችበት ሁኔታ። ውጤቶችን ሁሉም ደርሰውልናል። ያለችበት ሁኔታ በጣም ጥሩ ነው። የተጎዱ ኦርጋኖች የሉንም። እንግዲህ ተጨማሪ ማድረግ ያለብን አንድ ምርመራ ስላለ 24 ሰዓት የሚፈጅ ምርመራ ይጠብቀናል። ሽንቷን መሰብሰብ ያስፈልገናል። ዩፒሲአር በአጭር የምንሰራውም አለ። ሁለቱንም አዳምረን የመጨረሻውን ነገር ለመነጋገር የተወሰኑ መድኃኒቶችንም አጀስት ለማድረግ ተነጋግረናል ማለት ነው። አሁን የእሷ ህመም ከአርትራይተስ ጋር በቀጥታ ይገናኛል ወይስ? እንግዲህ የአርትራይተስ ሉፐስ ስንለው አርትራይተስ አንዱ መገለጫው ነው። ኩላሊት ማጥቃት አንዱ ሌላ መገለጫው ነው። ቆዳ ቁስለት ሌላ መገለጫው ነው። ፀጉር መነቃቀል ሌላ መገለጫው ነው። አርትራይተስ በርይ ይመጣል፣ በሮማቶይድ አርትራይተስ ይመጣል፣ በሉፐስ ይመጣል፣ አንዳንዴ በቲቪ ይመጣል። አሁን የእሷን አርትራይተስ ያመጣው ሉፐሱ ነው ማለት ነው። በጣም የሚገርም ነገር ነው። ስለዚህ የእናንተን አገልግሎት ማግኘት ለሚፈልጉ ተመልካቾች ደግሞ አድራሻህን በዚሁ ንገረን። በጣም ቆንጆ። እንግዲህ አድራሻችን ቂርቆስ ቡልጋሪያ አካባቢ ቂርቆስ ታቦት ማደሪያ የቂርቆስ ቴሌ ጎን ነው። እንግዲህ ላቦራቶሪ መጠቀም ለሚፈልጉ መጠው በማንኛውም ሰዓት ፈጣን ላቦራቶሪ አለን። በተለይ ኢሚኖሎጂ ቴስቶች፣ ሁሉንም አይነት የኢሚኖሎጂ ቴስቶች ስለምናደርግ መምጣት ይችላሉ። ለፔሸንቶቻቸው ይሄ ካፒላሮስኮፒ የሚፈልጉ ፔሸንቶቻቸው መላክ ይችላሉ።
ይሄ የሳይኖቪያል ፍሉድ የምንለውን መላክ ለሚፈልጉም መምጣት ይችላሉ። እንደው ስፔሲፊካሊ የሮማቶሎጂ ሰርቪሱን ለማግኘት ለሚፈልጉ ግን ደውለው ቀጠሮ አስይዘው ቢመጡ እንመክራለን። ሰርቪሱን ለማግኘት ቀጥታ ቢመጡ፣ ሕክምናውን ለማግኘት የሚፈልጉት ግን ደውለው ቀጠሮ አስይዘው ቢመጡ እንመክራለን። እንግዲህ ስልክ ቁጥራችን 0973 12 55 94 ወይም ደግሞ 0973 12 56 09 በሚለው ከሁለት አንዱ ተጠቅመው ቀጠሮ ማስያዝ ይችላሉ። እኔም ስለነበረኝ ጊዜ በጣም ነው የማመሰግነው። ስለተራተም ጊዜ አመሰግናለሁ ዶክተር። እኛም በጣም እናመሰግናለን። በሩህም የነበረኝ ጊዜ የሚመስል ነበረ። እንግዲህ ቅድመ ምርመራ ማድረግ ስትፈልጉ የተጠቀሱት አይነት የጤና እክል ሲያጋጥማችሁ ደግሞ ወደ ሩህም ጎራ ማለታችሁ እንዳትረሱ። ቀሪ ፕሮግራሞቻችን ይቀጥላሉ። ቻው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።